ሰላም ውዶች እንዴት ናችሁ? ፈገግታዎች መጣዋል። የምር ማርያምን ተስፋ ቆረጥኩ እኮ ደከመኝ። ብሄድ ብመጣ በየት ብመጣ ያው ቅምጥሌ በናቱ ጋር ከነናቱ ጋር መጣ ነበር በናቱ ማለት ነው። እዛ ደግሞ እንግዲህ ወይ እግዚአብሔርን እንዴት ደስ እንዳለኝ በቅምጥሌ ቤት መጣዋል። ቅምጥሌ 23 መጣልሻለች። ቴንኪው ጋይስ፣ እየሄዳችሁ ነው። በርቱ በርቱ። እና እንግዲህ አንድ ብለን ጀምረናል። ሁሉም ነገር ነፃ እንደሚሆን በስነ ስርዓት ነገሮቹ አልቀው በስነ ስርዓት ደግሞ ወደ አዲስ አበባ እንደምትመለሱ አልጠራጠርም። ሁሉ ነገር እንደሚስተካከል ባለሙሉ ተስፋ ነኝ። እንግዲህ ብሩኬ እያወራ ቅምጥሌ ከኋላ ቁማ እንደዚህ ዝም በሉ ብላን መጣች። ብሩኬ ደግሞ እንዴት እንደደነገጥ ብሩኬ ሲደነግጥ እኔ ምን አስደነገጠኝ እግዚአብሔርን አይቻታለሁ ስትመጣ ምናምን፣ ግን ደነገጥኩ ማለት ብሩኬ ሲደነግጥ እኔም ደነገጥኩ። እንዴት እየሳቀች እንደነበረ ፈገግታዋ እንዴት ደስ እንደሚለኝ እኮ ማርያምን፣ የኔ ቆንጆ ሁልጊዜ ሳቄ። ደግሞ አመሰግናለሁ ምናምን ይለዋል እና ማነው ልጁ ቢኒ ነው እንደዛ ሲለው ማለት ነው። እጇ እንደዚህ ያደረገች እያመሰገነች ነበረ። ከዛ ደግሞ ራሴን የሆነ እንጨት ነገር መትቶኛል ይላል። ሳማ አደረገችለት ማለት ፍቅር ኃያል ነው። ፍቅር በቃ ሁሉን ነገር ማዳን ይችላል ማለት ነው። ስለዚህ ብሩኬ ተፈውሷል። በቃ ኸላስ ድኗል። አሁን ቅምጥሌ እንደስስምለት በቃ በሽታው ሄደ ጠፋ፣ ብትንትን እንዳለ እና ለማንኛውም ደስ ያለ ነገር ያው ከዚህ በፊት ታውቃላችሁ፣ ቅምጥሌን ማንም ሰው ተነስቶ ምንሽ ስለሆነ የሆነ ነገር ሲፈጠር የሆነ ነገር ስትል ምንሽ ስለሆነ ምናምን እየተባለ ሁሉም ሰው እንደፈለገ አፉን ሲከፍት ነበር። ከዚህ በኋላ ግን ማንም ቢሆን ምንም አፉን መክፈት አይችልም። ለምን? ብሩኬ ፍቅሩን በአደባባይ ገልጾላት የፍቅር ጥያቄውን ደግሞ ተቀብላለች። ሶ ማናት ያቺ ሴትዮዋ ምናምንም ምንሽ ነው ምናምን ማለትም አትችልም። ከብሩኬ ፊትም ሆነ ብቻዋንም ሆነ ምንም አይነት ትርፍ ቃል መናገር አትችልም። ምክንያቱም እዛ በፊትም እኮ አትችልም፣ አይ ነው አትችልም። ግን አንዳንድ ነገሮች ላይ አደባባይ ላይ ያልወጡ ነገሮች ላይ ሲሆን፣ ለምሳሌ ቅምጥሌ የፍቅር ጥያቄ ባይጠይቃትም በኮንፊደንስ ነበረ ፋይት የምታደርግለት ለብሩኬ ማለት ነው። ምክንያቱም የወደፊቱ የእሷ እንደሆነ ታውቃለች። አሁን ግን ደግሞ ከበፊት የባስ ነገሮቹ ላይ የመጋፈጥ ሞራል አላት፣ መብት አላት ነው። ከዚህ በፊትም ቢኖራት ግን አሁን ላይ 100% በቃ መብት አላት። ሁላችሁም ማወቅ ያለባችሁ እሱን ነው። ሲቀጥል ብሩኬ ደግሞ ማንም ይሁን ምንም ትናንትም ሰምታችኋል፣ ማንም እንዲናገርሽ አልፈልግም ብሏል። ዛሬም እንደዛው አስጠንቅቆ የነገረው ለልጁ ምንድን ነው፣ ቅምጥሌ ፍቅረኛ ነች። ከዚህ በፊት ፍቅረኛ ሳትሆን ምንሽ ስለሆነ ምናምን ትል ነበረ። አሁን ላይ ግን ፍቅረኛ ስለሆነች እንድትናገርብኝ አልፈልግም፣ ቀድመ እንድታሳውቃ ትፈልጋለሁ ነው ያለው። ልጁ ደግሞ ልጅቱ እኔ ነው የምትመስለው ብሏል። አይ ነው ትሆንልህ፣ ያደርግልሽ አባት ያለ ብሩኬ እና ኦልሬዲ አንተን ነው ተስለው እንግዲህ ማን ልትመስል ትችላለች። ለማንኛውም ያድርግልህ፣ ያሳካል። ቅምጥሌን ብሩኬን ብለውታል። በዛሬ ዘመን በአሁኑ ዘመን ወንድ ልጅ ያንተ ልጅ አይደለችም እየተባለ እንደውም ወንድ ልጅ ነው የሚክደው አይደል? ወንድ ልጅ እየካደ ሴት ልጅ ያንተ ልጅ ናት እያለች ብትታገለው የኔ ልጅ አይደለችም ብሎ የሚክድበት ዘመን ላይ አሁን ላይ ደግሞ ጊዜው ተገልብጧል የሚባለው እውነት ነው። ወንድ ልጅ የኔ ናት እያለ ይሯሯጣል፣ ሴቷ ደግሞ ያንተ አይደለችም እያለች እንግዲህ ክደት ላይ ነው ያለችው። እንዳሉት ደግሞ የሆነ አይ ቲንክ የሰው ልጅ ሁሉም ሰው እንደዚህ ስናየው ምናምን ጤነኛ ነው ብለን እናስባለን። ግን ውስጡ ላይ ያለውን ህመም ወይ ደግሞ በሽተኛነቱን አናውቀውም። ስለዚህ ምናልባት ልጅቷ የሆነ በሽታ ይዟት ከሆነ ልክፍት የሚባለው ለክፋት ከሆነ ፈጣሪ ይቅር በለኝ፣ ልክፍት ነገር ነክፋት ከሆነ ማለት የእሱ ያልሆነ ነው እንደ እኔ ነው የሚያስብል ነገር ነካክቷት ከሆነ በጊዜ ብታሳዩት ጥሩ ነው። ያው እንግዲህ ምን ማድረግ ይቻላል። ልጅቷ ወደ እምነት ቦታም ሆነ ወደ ሕክምና መሄድ አለባትና ትሄድ ማለት ነው። ምክንያቱም ትውልድን እያበላሸች ያለች ትውልድ ነች። ጊዜውን ገለበጠችው። እውነት ወንድ ልጅ ነው አላቅም ብሎ የሚክደው እንጂ ሴት ልጅ አይደለችም። ስለዚህ እባክሽ አትካጂ፣ መካድ የለብሽም። መካድ ጥሩ አይደለም። ለልጇ አባት ያስፈልጋታል። አባትየው ደግሞ እኔ ነኝ እያለ ነው። ስለዚህ ሰው ያንተ ናት እያለ በሚዳረቅበት ዘመን የኔ ናት በሚልሽ ዘመን ላይ ደግሞ አንቺም ብኛልሽ እምቢ ዘራፋል። ሶ እንግዲህ ያው ስትመጪ ልጁ ምን አለ፣ ቅምጥሌን ብቻህና ቅምጥሌን ዛት ትምጣ ብሎታል። እሱ ያው በመልካም አስቦ ነው ማለት ሲተያዩ ነገር ቃላት እንዳይወራወሩ በሚለው ነው። ግን 10 ጊዜ ለምን ቃላት አትወረውርም? ቃላት ስትወረውር በኮብል ጭንቅላቷን ባትሽ ቅምጥሌ ቃላት ምናምን ትወረወረሽ አንቺ ኮብል ወረውር። የምን አባቱ ቃላት መወራ እኔ አልወድም። ማርያምን እኔ ሴት ጋር እንደዚህ የሆነ ፋይት ማድረግ ካለብኝ አቅምስሻለሁ እንጂ እንደዚህ ቃላት ምናምን እንደዚህ ስድድብ አልችልም መሰዳደብ ምናምን እንደዚህ ዝም ብለሽ አንስተሽ መፈንከት ነው። እንደዛ ነው የሚሻለው። እና የሆነ ነገር እናገርሻለሁ ካለች በአንድ ኮብል ድንጋይ አንስተሽ አናቷን ብለሻት ከዛ ወደ አዲስ አበባ ትመልሳላችሁ ማለት ሰምተሻል። እዩ እኔ ምሬን ነው እየተናገርኩ ያለሁት። እየቀለድኩኝ አይደለም። እዩ ስራሽን
ካሽ ትይዣለሽ፣ በስነ ስርዓት ታወሪያለሽ። መፈነጫጨር ምናምን የለም። ብሩኬም ተናግሯል። ቃል ገብቻለሁ ቅምጥሌ ምንም ነገር ይሁን የትም ቦታ ላይ ሲሆን ይዣት ነው መጣው ብሏል። ቅምጥሌም ከዚህ በፊትም ተናግራለች። የትኛውም ቦታ ላይ የትም ቦታ ላይ ይሁን አብሬ ነው ብሩኬ ጋር መመጣው ብላለች። ምክንያቱም ልጅቷ ያሉን ነገር እንኳን ማድረግ ብትፈልግ ወይ የሆነ ነገር ብትል እዛው ጋር ያለው ነገር ፍርጥ ይላል። ምክንያቱም ብሩኬ ቅምጥሌን ተደብቆ ሄዶ ነገሮችን ለማስተካከል ሲል ባለፈው እንደተፈጠረ አይታችኋል። ሰው ነገሮቹ ግልጽ በግልጽ ሲጀመር ቅምጥሌና ብሩኬ ምንም ነገር ሳይደባበቁ ስለሚሄዱ ነገሮቹ ኦፕን እየሆኑ ፍቅራቸው ከፍ እያለ የሚሄደው እንጂ ፍቅር ላይ መደባበቅ ካለ አይረባም። ስለዚህ እዩ እንደተማረ ሰው ወይም ደግሞ እንደሚያስብ ሰው ጭንቅላቱ እንደሚሰራ ሰው ትመጫለሽ። ማውራት ያለብሽን እውነታውን አምነሽ እውነታውን ትናገሪያለሽ። ግዴታ እኮ ይሄን መመራመር የለባችሁ። ለምን ጊዜ ታጠፋላችሁ? ለምን እዛ በቃ ለምን ሆስፒታል ትገኛላችሁ? ጀስት አንቺ ሴት ነሽ አይደል? ማን ጋር ምን እንዳደረግሽ ታውቂያለሽ። ምንድን ነው አንቺ እብድ ነሽ እንዴ? የሰው ልጅ ማን ጋር ምንም እንዳደረገ ምናምን አያውቅም እንዴ? ሶ ተናገሪ። ማን ጋር ምን እንዳደረግሽ ምን እንደተፈጠረ ራስሽ ታውቂዋለሽ። እውነታው ከአንቺ ጋር ነው ያለው፣ ወይ ከኔ ጋር ወይ ከማንም ጋር አይደለም ያለው። ሶ እውነቱን ተናገሪ ካላስ። ከዛ ምን እንደሆነም እንደተፈጠረ በዛ ላይ ልጅቱ ምስክር ናት። እንግዲህ አባቷ ሞቶ ስለሆነ ማድረግ ይቻላል። እና ለማንኛውም አፍሽን ለመክፈት እንዳትሞክሪ። አፏን ከከፈተሽ ቅምጥሌ እንደው ምንም ከእሷ ጋር ማውራት አይጠበቅብሽም። የሆነ ነገር ስድብ ወይ የሆነ ነገር አፏን ዘልፋለሁ ካለች በያትም ብልሽ፣ አዎ ከዛ በኋላ ነው ስርዓቷ የምትይዘው እንጂ እዚህ ያልሆነ ነገር መነጋገር ልክ አይደለም። መማታት ላይ ግን ልክ ነው። እሺ የኔ ቆንጆ፣ አዎ እሱ ነው። በመቀጠል ግን ናቲ እስከ ሚስትህ ማመስገን እፈልጋለሁ። እንግዲህ ያው የእናንተ ደስታ ደስታዬ ነው ብሎ ነው ቡታጅራ ድረስ ሂዶ ደስታቸውን የተጋራው። ሲቀጥልም ደግሞ እነሱ ያለውበት ሁኔታ አሳስቧቸው ሴት ልጅ ብልሃተኛ ስለሆነች በዛ ላይ ያው ቅምጥሌ ነገሩ ላይ ስለሌለችበት ያው የብሩኬ ነው ምናምን እየተባለ ብሩኬ ነገሩ ላይ ያለው እና እሷን ለማበርታት ምንም ነገር ቢፈጠር ታጋሹኝ፣ ሁሉም ነገር ያው ግልጽ በግልጽ ተናግረሽ አይሆኑም፣ ምንም ነገር ቢፈጠር ከሱ ጎን ሁኝ ምናምን ብለው በደንብ አድርገው ቅድም እየመከሯት ነበረ። እንደዚህ ወይኔ ቆንጆ ደግሞ አዳማጭ ናት። ማርያምን ስትመከር ከዚህ በፊትም ጋሽዬ ጋር ስትመከር፣ ሙሽዬ ጋርም ስትመከር እና ሀብ ጋር ሌላው ማንም ሰዎች መቅረት አንገቷን ልፍት አድርጋ ነው የምታዳምጠው ማለት ነው። ከልቧ ነው የምትመከረው። ቁንጥጥ ብላ ያደገች ሴት እንደዚህ ዘላን አይደለችም፣ ዝም ብላ እና ማርያምን በጣም የምትገርም ሴት እና አመሰግናለሁ። እናንተ በቅርብም ስለማውቃችሁ ከኔም የተሻለ ከብሩኬም የተሻለ እንትን ስላላችሁ እሺ ምናምን ብላ በቃ አዳመጠች፣ አመሰገነች። እነሱም ደግሞ እንዳያችኋቸው ሁለታቸውም በደንብ አድርገው ነው የመከሯን ነገሮቹን እንዳይበላሹ ገብቷቸዋል። ብሩኬ እንኳን ምንም ነገር ቢል ያው አንቺ ቻላ አድርግ ነው የተባለችው እና መስመሩ ሚሴት ሰው አለ መስመሩን ከሳተ ብላለች ና ቅምጥሌ ማንም ሰው እግዚአብሔር እዚህ ጋር ሁሉም ሰው ሊወዳችሁ ይችላል። ለምሳሌ እኔ የሆነ ሰው ሊወደኝ ይችላል፣ ሊያከብረኝ ይችላል፣ ብዙ መስዋዕትነት ሊከፍልልኝ ይችላል፣ ብዙ ነገር ግን የሆነ ቀን መስመሬን ካለፈ ክብሬን ሊነካ ከሞከረ ክብሬን ከነካ ምንም ነገር ይቀራል፣ ጥንቅር ብሎ ይቀራል። ከክብር በላይ ምንም ነገር የለም። በዛ ላይ ደግሞ መስመር የሚባል ነገር አለ፣ ቀይ መስመር አለ። ማንም እንዲነካባችሁ ማትፈልጓት ነገር ማለት ነው። ያችን ቀይ መስመር ከነካ ከዛ በፊት የሰራልሽ ውሌታ ከዛ በፊት እንደዚህ አድርጎልኛል፣ ተከብቶልኛል፣ ተከርብቶልኛል፣ እዛው ተከረበተ በቃ ያለፈ ነገር አለፈ፣ ትናንት ነው ብለሽ ታልፊዋለሽ። ምክንያቱም አንዳንድ ነገሮች ማለት ነው አንዳንድ ሰዎች በተለይ መስመር ማለፍ ከጀመሩና የሆነ ክብርሽ መንካት ከጀመሩ ይቅርታ ካልሻቸው ወይ ደግሞ ይቅርታ ካደረግሽላቸው በዛው ነው የሚቀጥሉት። ኦኬ። ስለዚህ መስመራችሁን አትለፉ። የሆነ ከዚህ በፊት እንደዚህ ስላደረግኩላት፣ ከዚህ በፊት ውለታ ስለከፈልኩላት፣ ከዚህ በፊት እንደዚህ የሆነ ነገር ስለሰጠዋት ስላደረግኩላት ምናምን ድሮ ቀረ። ያኮ እያከበርሽኝ እየወደድሽኝ እያከበርከኝ እየወደድከኝ የሆነ ነገር ከሆነ ሁሉ ነገር ጎን በጎን ከሆነ ሶኬ ኖርማሊ። ግን ምንም ነገር ልታደርጊ ትችላለሽ፣ ልታደርግ ትችላለህ። ከክብርና ከመስመር የሚያልፍ ነገር የለም። መስመር አትለፉ። ኦኬ። እና ምላችሁ ፈልጌ ነው ይሄንን ምለው። ቅምጥሌ ልክ ነች። መስመሩ የሚያልፍ ሰው አለ። እች ልጅ መስመር ማለፍ የለባትም። ኦኬ። እንደዚህ ስለሆነ ነው ምናምን ስራ ስለሆነ ነው። ስራም ቢሆን ይኸውላችሁ ሴትነቷን የካደች ሴትነቷን ክዳና ክብሯን ጥላ ለገንዘብ ብላንት የምትል ሰው እኔ አልወድም፣ አይመቸኝም። ገንዘብ ከክብር አይቀድም። ኦኬ። ክብር ክብር ነው። ማርያምን ክብር ማንነት ነው። ነው ገንዘብ በቃ ጥንቅር ብሎ ይቀር። ክብር ክብር ነው። ከክብር በላይ ምንም ነገር የለም። ዝም ብላችሁ መጃጃል፣ ሴትነትን እንደዚህ ምናምን ማንነትን ማጣት። ኧረ በስመ አብ እግዚአብሔርን እንዴትስ ነው እንደዛ ሊሆን የሚችለው? አይሆንም። ስለዚህ መስመሩን የያዘ ነገር ሆኖ መስራት ትችያለሽ። ማነሽ እንትና ማለት ነው። ግን ቅምጥሌን የሆነ ነገር እናገራለሁ ብትይ እኔ ለምን እንደዚህ ያልሻት ለምን እንደዚህ ያደርግሽ ምናምን አለ ማርያምን ነው የምላችሁ። እኔ በስራም ይሁን ስሬስሊም ይሁን
የሆነ ክብር የሚነካካ ነገር ደስ አይለኝም። በዛ ላይ እንደዚህ ሆኖ የሚሰዳደብ ነገር ደስ አይለኝም። ኦኬ። ስለዚህ ስርዓትሽን ይዘሽ መሆን ያለበት ይሆናል። ሲቀጥል ደግሞ ብሩኬ ቅምጥሌን አመሰግናለሁ ሲላት አመሰግናለሁ አይባልም፣ አፈቅርሻለሁ ነው የሚባለው። ሲላት አፈቅርሻለሁ፣ እሺ እንዳንቺ አይነት ሴት እኮ አላገኝም ብሏታልና እኔም አፈቅራለሁ አለች። በቃ እንዳንተ አይነት ወንድ አይገኝም ተባብሎ እንደዚህ ሲሞጋገዙ ደስ እንደሚል ደግሞ መጨረሻ ላይ እኔ ካልጋበዝኩ አንሄድም ቁጭ እንደ ህፃን። ከዛ መጨረሻ ላይ ካሜራማን እኔ ነው እሺ ጋብዛለሁ ሲል ቅምጥሌ ተነሳች። እዛ ብሩኬ አይሆንም አለ። ከዛ እንደውም አንቺ ነው የምትጋብዥ ብለው እንዳያችኋቸው እንደ ህፃን እንደዚህ የተዛለሉ ሄዱላችሁ ማለት ነው። የኔ ጩጫዎች እግዚአብሔር ይጠብቃችሁ ከክፉ ነገር ሁሉ፣ መልካሙን ነገር ያሰማን፣ ይመቻችሁ። እኔ እናንተ ከተመቻችሁ ምንም ነገር ይመቸኛል። የፈለጋችሁትን ሁኑ አድርጉ፣ ከጎናችሁ ነኝ። ጋይስ ሰብስክራይብ፣ ላይክ፣ ሸር እያደረጋችሁ እዩላቸው። ዝም ብላችሁ አትዩ ማለት ዝም ብሎ ማየት ጥሩ አይደለም። በተረፈ ወዳችኋለሁ። የነገ ሰው ይበለን። ደግሞ ፈንክቻ ስልሽ ፈንክተሻት እዚህ ዓለም እንዳገላግያ ታውቄ ነው ቅምጥሌ። እሺ የኔ ቆንጆ ቻው፣ በቃ ደህና ደሩ። የነገ ሰው ይበለን።